ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሮብ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሀይም ዛኬን ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። የጥምር መንግስቱ 25ኛው የእስራኤል ክኔሴት ከመበተኑ በፊት የተለያዩ ህጎችን ማጽደቁን እንደቀጠለ ነው። የእስራኤል ደህንነት ጥበቃ ባለስልጣናት ቱርክ በሶሪያ መሰረት እየጣለች መሄዷ አሳሳቢ መሆኑን ገለጹ። የሐማስ ድርጅት ከኢራን የገንዘብና ሌሎች እርዳታዎች እንዲሰጠው መጠየቁ ተዘገበ። አሜሪካ በኢራን ላይ መጠነ ሰፊ የአየር ጥቃት ስትፈጽም ማደሯ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የጥምሩ መንግስት 25ኛው የእስራኤል ክኔሴት ከመበተኑ በፊት የተለያዩ ህጎችን ማጽደቁን እንደቀጠለ ነው። ባለፉት 2 ቀናት የኦሪት ትምህርት መሰረታዊ ህግና በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ ሃይማኖተኛ የሐሬዲ ማህበረሰብ ወጣቶችን በቁጥጥር ስር ማዋሉን የሚያስቀረውን ህግ ክኔሴቱ አጽድቋል። ህጉን 58 የክኔሴት አባላት ሲደግፉት 54 ተቃውመዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ድምፅ በሚሰጥበት ወቅት አልተሳተፉም ተብሏል። ምክትል የውጭ ጉዳይ ሚኒስትር ሻሬን ሀስኬል ህጉ መጽደቁን በመቃወም ከመንግስት አባልነታቸው ለቀዋል። ሻሬን እንዳሉት በጦርነት ወቅት የእስራኤልን ደህንነት የሚጎዳ መንግስትን መደገፍ አልችልም፣ በዚህ ምክንያትም ስልጣኔን ለቅቄያለሁ ብለዋል። ትላንት በክኔሴት ብዙ የተቃውሞ ጥሪዎች ሲቀርቡ ተሰምቷል። ህጎች መጽደቃቸውን በመቃወም የተለያዩ ይግባኞች ለከፍተኛው ፍርድ ቤት ቀርቧል። ይህ በእንዲህ እንዳለ ክኔሴቱ ለማጽደቅ የያዛቸው ሌሎች ህጎችም እንዳሉ ይነገራል። የመገናኛ አውታሮች ህግ፣ የመንግስት ህግ አማካሪና አቃቤ ህግን የሚለያየውን ህግና የጥቅምት 7 ቀኑን የሚያጣራ ኮሚቴ የሚያዋቅረውን ህግ ለማጽደቅ መንግስት ጥረት ያደርጋል ተብሎ ይጠበቃል። የእስራኤል ደህንነት ጥበቃ ባለስልጣናት ቱርክ በሶሪያ መሰረት እየጣለች መሄዷ አሳሳቢ መሆኑን ገለጹ። አንድ የእስራኤል ከፍተኛ ባለስልጣን ለቃል አቀባያችን ካርሜላ ምናሽ እንደገለጹት ቱርክ የሶሪያን ጦር እንደ አዲስ በመገንባቱ ዙሪያ ወታደራዊ መሰረት ልማቶችን እየገነባች ነው። ቱርክ በሶሪያ ፍላጎቷን እያካሄደችም ስለሆነ ሁኔታውን በቅርብ መከታተል ይገባል። የእስራኤል ደህንነት ጥበቃ አካላት የቱርክና ሶሪያን ግንኙነት ከቅርብ እየተከታተሉ ነው። በተለይ ሶሪያ የሽብር ሀገር እንዳትሆንና የእስራኤልን ሰላምና ደህንነት ስጋት ውስጥ እንዳትከት እየተከታተለ ነው ብለዋል እኒህ የእስራኤል ደህንነት ጥበቃ ባለስልጣን። እስራኤል የጦር ኃይሏን ከሶሪያ ምድር እንድታስወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር ኔታንያሁ ማሳሰባቸው ተገለጸ። እስራኤል በሶሪያ እንደ ሊባኖስ አይነት እርምጃ እንድትወስድ ማሳሰቧን የእስራኤልና አሜሪካ ባለስልጣናትን ዋቢ በማድረግ የአሜሪካው ኤክሲዮስ የተሰኘው ዜና አውታር ዘግቧል። ትራምፕ ለኔታንያሁ ያሳሰቡት ባለፈው ሐሙስ በስልክ በተወያዩበት ወቅት ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ቀረጽ እናስከፍላለን ብለው ሰኞ ዕለት ያስታወቁትን መሰረዛቸው ተገለጸ። አሜሪካ የሆርሙዝን የባህር ወሽመጥ በመቆጣጠር 20 ከመቶ ቀረጽ ታስከፍላለች፣ ገንዘቡም ለደህንነት መጠበቂያ ይውላል ብለው ነበር። ይሁን እንጂ የፋርስ ባህረ ሰላጤው ሀገራት በአሜሪካ የሚያደርጉትን የሟለ ንዋይ እንቅስቃሴ ለመጨመር ቃል ስለገቡ በሆርሙዝ የባህር ወሽመጥ ለማስከፈል የፈለጉትን ቀረጽ ትራምፕ መሰረዛቸውን ትላንት አስታውቀዋል። ትራምፕ በሆርሙዝ የባህር ወሽመጥ ቀረጽ መከፈሉን የሚደግፉት ቢሆንም አሜሪካ ለቻይና መርከቦች ደህንነት ማስጠበቅ የለባትም ብለዋል። የሐማስ ድርጅት ከኢራን የገንዘብና ሌሎች እርዳታዎች እንዲሰጠው መጠየቁ ተገለጸ። ቃል አቀባያችን ኤሊኦር ሌቪ ካደረሰን ዘገባ መረዳት እንደቻልነው የሐማስ አባላት በአሊ ኻሜኒ ቀብር ለመሳተፍ በሄዱበት ወቅት ከኢራን ባለስልጣናት ጋር ተገናኝተው ቴህራን የገንዘብ እርዳታ፣ የዲፕሎማሲ ድጋፍ እንድታደርግላቸው ብሎም ከአሜሪካ ጋር ስትወያይ የአዛን ጉዳይም እንድታያይዝ መጠየቃቸውን መረጃዎች ጠቁመዋል ተብሏል። የሐማስ ድርጅት አንድ ከፍተኛ ባለስልጣን ለኢራን ባለስልጣናት እንደገለጸው ባዛ የውጭ ኃይል እንዲቆጣጠርና
ሐማስም የጦር መሳሪያ ትጥቁን ለመፍታት ፈቃደኛ ለመሆኑን ገልጾ ሐማስ ራሱን እንደገና እንዲገነባ ከኢራን የተለያዩ እርዳታዎች እንዲሰጠው ጠይቋል። ከሐማስ ድርጅት ባለስልጣናት ጋር ተገናኝተው ከተወያዩ የኢራን መሪዎች መካከል የኢራን ፓርላማ አፈጉባኤ ካሊባፍ እና የአብዮታዊ ዘብ አዛዥ ዋሂድ ይገኙበታል። ኢራናውያንም የሐማስን ጥያቄዎች እንደተቀበሉና በገንዘብና ዲፕሎማሲያዊ መንገድ ለማገዝ ቃል ገብተዋል ተብሏል። አሜሪካ በኢራን ላይ መጠነ ሰፊ የአየር ጥቃት ስትፈጽም አደረች ተባለ። አሜሪካ በኢራን ላይ በተከታታይ ቀናት የአየር ጥቃት ከመፈጸሟ ባሻገር በኢራን የባህር ወደቦች ላይ እንደገና እገዳ ጥላለች ተብሏል። አሜሪካ የባንደር አባስን ወደብ ዳግመኛ አጥቅታለች። የኢራንን የአየር መቃወሚያዎችም አጥቅታለች ተብሏል። ኢራን በበኩሏ በዮርዳኖስ የሚገኘውን የአሜሪካ ጦር ሰፈር ባጸፈው ጥቃት የፈጸመችበት መሆኑን አስታውቃለች። ወደ ኩዌትና ባህሬንም የኢራን ሚሳይሎች መተኮሳቸው ተገልጿል። ሴንትኮም የተሰኘው የአሜሪካ ጦር አዛዥ አድሚራል ብራድ ኩፐር እንዳሉት ኢራን ባለፈው ሳምንት ብቻ 7 የንግድ መርከቦችን አጥቅታለች። የኢራን ኃይሎች ሚሳይሎችና ድሮኖችን ወደ ፋርስ ባህረ ሰላጤው ሀገራት ተኩሰዋል። በዚህም ኢራን ተገቢነት የሌለው ድርጊት መፈጸሟንና በሰላማዊ ዜጎች ላይ የሚቃጣን ተኩስ አሜሪካ በመጥፎ ሁኔታ የምትመለከተው መሆኑን ገልጸዋል። በአሜሪካና ኢራን መካከል ያለው ግጭት በመቀጠሉ የመካከለኛው ምስራቅ ሁኔታ ወደ የት እንደሚያመራ ግራ ያጋባ ጉዳይ መሆኑ ተገለጸ። ኢራን በመካከለኛው ምስራቅ ውስጥ የራሷን የጦር የበላይነት ለመፍጠር እስራኤልን ለማጥፋትና አሜሪካና አውሮፓን ለመፈታተን የኒውክሌር ተቋሞቿን በመገንባት የኒውክሌር ጦር መሳሪያ ባለቤት ለመሆን እንዲሁም የረዥም ርቀት ተወንጫፊ ባለስቲክ ሚሳይሎችን በመስራትና ድሮኖችን በማዘጋጀት የአካባቢውን ሰላምና ደህንነት ፈተና ውስጥ ከታለች በሚል በ2025 እና 2026 ዓ.ም ሁለት ጊዜ ጦርነት ቢከፈትባትም ከያዘችው እኩይ ድርጊት የአቋም ለውጥ አላደረገችም ተብሏል። እስራኤልና አሜሪካ በትብብር በከፈቱባት የአንበሳው አገሳ የጦር ዘመቻ ኢራን በወታደራዊ ይዞቶቿ ላይ እና ሌሎች ተቋሞቿ ላይ በርካታ የጦር ድብደባ ቢካሄድባትም እሷም ወደ እስራኤልና የፋርስ ባህረ ሰላጤው ሀገራት ሚሳይሎችና ድሮኖችን በመተኮስ ብዙ ጉዳት ማድረሷ ይታወቃል። ወታደራዊ ዘመቻ በኢራን የሚፈለገው ለውጥ ባለማምጣቱ ችግሩን በድርድር ለመፍታት በፓኪስታንና ሌሎች የአረብ ሀገራት አሸማጋይነት ጊዜያዊ የተኩስ አቁም ስምምነት ቢደረግም አካባቢውን እንደተጠበቀው ሊያረጋጋ አልቻለም። ኢራን በሆርሙዝ የባህር ወሽመጥ ሙሉ ቁጥጥር ለማድረግና በአካባቢው በሚያልፉ የንግድ መርከቦች ላይ ቀረጽ ለማስከፈል መፈለጓ አሜሪካን በማስቆጣቱ ዋሽንግተን እንደገና በኢራን ይዞታዎች ላይ የጦር ድብደባ ማድረጓን አጠናክራ ቀጥላለች። ኢራንም ብትሆን ከአሜሪካ ለሚሰነዘርባት ጥቃት ያጸፋ መልስ በፋርስ ባህረ ሰላጤው ሀገራት በሚገኙ የአሜሪካ ጥቅሞች ላይ ጥቃት መፈጸሟን አስታውቃለች። የአሜሪካና ኢራን ግጭት የመካከለኛው ምስራቅ ከድጡ ወደ ማጡ ይከተዋል እንጂ አሁን ካለበት ሁኔታ አውጥቶ ሰላማዊ ሁኔታ ውስጥ የሚከተው አይመስልም የሚሉ አካላት ብዙ ናቸው። የአሁኑ አሜሪካ በኢራን ላይ በወታደራዊ ኃይል ጫና ለማሳደር ከፍተኛ ጥረት እያደረገች ነው። በአንጻሩ የአካባቢው ሀገራት ጦርነት እንዲቀጥል አይፈልጉም ተብሏል። ስፖርት በ23ኛው ዓለም ዋንጫ የግማሽ ፍጻሜ ጨዋታ ስፔን ፈረንሳይን በማሸነፍ ለፍጻሜ ያለፈች። የሁለቱ ሀገራት ብሔራዊ ቡድኖች ጨዋታ ትላንት ከምሽቱ 10 ሰዓት ጀምሮ የተካሄደ ሲሆን ከፍተኛ ፉክክር ይታይበታል ተብሎ በዓለም በጉጉት የተጠበቀ ጨዋታ ነበር። ይሁን እንጂ ጨዋታውን ስፔን በፍጹም የበላይነት በመቆጣጠርና ፈረንሳይን 2-0 በሆነ ውጤት በማሸነፍ ለፍጻሜ ያለፈችበት ሁኔታ ታይቷል። የፈረንሳይ ተጫዋቾች የረባ የጎል ሙከራ ሳያደርጉ ከ2026 የዓለም ዋንጫ ውጭ ሆነዋል፣ ተሰናብተዋል። በእንዲህ እንዳለ ዛሬ ምሽትም ሌላ የግማሽ ፍጻሜ ጨዋታ ይካሄዳል። ከምሽቱ 10 ሰዓት ጀምሮ እንግሊዝና አርጀንቲና የግማሽ ፍጻሜ ጨዋታቸውን ያካሂዳሉ። የዛሬ ምሽቱ አሸናፊ ከትላንቱ አሸናፊ ስፔን ጋር እሁድ ምሽት 10 ሰዓት ላይ ለዋንጫ ሽሚያ ይጫወታል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሮ ለወቅቱ የሚጠበቀው የአየር ጸባይ ይኖራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴልአቪቭና አካባቢዋ 30፣ በሀይፋና አካባቢዋ 29፣ በቤርሸባና አካባቢዋ 34፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።
የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦችን ዘገባዎች ባጭሩ እናቀርባለን። ሐምሌ 15 ቀን 2016 ዓ.ም ከደረሱን ዕለታዊ ጋዜጦች መካከል የኢትዮ ታህሮኖት ጋዜጣ አንዱ ነው። ኢትዮ ታህሮኖት ጋዜጣ በፊት ገጹ የጥምሩ መንግስት ያጸደቃቸውን 2 ረቂቅ ህጎች በተመለከተ ዘግቧል። አንደኛው የኦሪት ትምህርት መሰረታዊ ህግ ሲሆን ሌላኛው ደግሞ በመከላከያ ሰራዊቱ አናገለግልም ያሉ የሀሬዲም ማህበረሰብ ወጣቶችን በቁጥጥር ስር የሚያውለውን ህግ ለጊዜው የሚያስቆም ረቂቅ ህግ በክኔሴት ምልዓተ ጉባኤ ትላንት መጽደቁና ህጉ ያለውን አንደምታ ሲሆን ህጉ መጽደቁን ተከትሎ ለከፍተኛው ፍርድ ቤት አቤቱታ መቅረቡን የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው በሰፊው አቅርቧል። መከላከያ ሰራዊቱ ብዙ ወታደሮች የሚያስፈልጉት መሆኑ እየታወቀ የጦር ኃይሎች ኤታማዦር ሹምና የመንግስት ህግ አማካሪ እየተቃወሙ የጥምር መንግስቱን ለመጠበቅ ሲባል ረቂቅ ህጉ አለፈ። ጠቅላይ ሚኒስትር ናታንያሁ ህጉ ሲጸድቅ አልነበሩም። የኦሪት መሰረታዊ ህግና የጥቅምት 7ቱን ቀን የሚያጣራ ኮሚቴ እንዲቋቋም ህግ ሲጸድቅ ሲረቅ በተመሳሳይ ሁኔታ በፓርላማው ተገኝተው ድምፅ አልሰጡም ካለ በኋላ ህጎቹ ሲጸድቁ የክኔሴት አባላት እጅ ለእጅ ሲጨባበጡ ብዙ ጊዜ በጦሩ የሚያገለግሉት ተጠባባቂ ወታደሮች ግን በጦር ሜዳ ብዙ ነገር እያዩ ነው። አሁን እየታየ ያለው መቃወም ክልክል ነው የሚል መንፈስ ያለበት ነው በማለት ህጎች መጽደቃቸውና በተጨባጩ ለመከላከያ ሰራዊቱ የሚያስፈልጉ ነገሮች አለመሟላታቸውን የኢትዮ ታህሮኖት ጋዜጣ በሰፊው ዘግቧል። የማዕሪፍ ጋዜጣም ትላንት በክኔሴት የጸደቀውና በመከላከያ ሰራዊቱ ላለማገልገል ፈቃደኛ ያልሆኑ የሀሬዲም ማህበረሰብ ወጣቶችን በቁጥጥር ስር እንዳይውሉ የሚከለክላቸውን ህግ በተመለከተ ዘግቧል። ህጉ በጸደቀበት ወቅት በክኔሴት ያሳፍራል የሚሉ ጥሪዎች ተሰምተዋል። የእስራኤል ጦር ኃይሎች ኤታማዦር ሹም ለመከላከያ ሰራዊቱ በርካታ ተዋጊ ወታደሮች ያስፈልጋሉ፣ ህጉ መጽደቁ በጦሩ በሚያገለግሉ ወታደሮች ላይ ጉዳት ያደርሳል ብለው ቢያስጠነቅቁም ክኔሴቱ ህጉን ትላንት አጽድቆታል። ጠቅላይ ሚኒስትር ናታንያሁ ድምፅ ከመሰጠቱ በፊት ክኔሴቱን ለቀው ወጥተዋል ብሏል ጋዜጣው። ህጉ በመጽደቁ ምክንያት ምክትል የውጭ ጉዳይ ሚኒስትር ሻሬን ሃሽኬል ስልጣኔን ለቅቄያለሁ በማለት ህጉ መጽደቁ የሀሬዲም ፓርቲዎችን ማስደሰቱን፣ በሌላ በኩል ደግሞ መከላከያ ሰራዊቱ የሰው ኃይል ጎድሎት ብሔራዊ ግዳጃቸውን አልወጣም ለሚሉ አካላት የህግ ከለላ መስጠት የሚኖረውን አንድምታ የማዕሪፍ ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። የሀሬጽ ጋዜጣም ክኔሴቱ ትላንት ያጸደቀውንና በጦሩ ለማገልገል የማይፈልጉ የሀሬዲም ወጣቶችን በቁጥጥር ስር እንዳይውሉ የሚያደርገውን ህግ በተመለከተ ዘግቧል። ህጉን 58 የክኔሴት አባላት ሲደግፉት 54 ደግሞ ተቃውመዋል ብሏል። ከጥምሩ መንግስት መካከል 4 የክኔሴት አባል ህጉን መቃወማቸውንም ጋዜጣው አያይዞ ዘግቧል። ሌላው በ2016 ዓ.ም ኤሊዮር አዛሪያ የተባለው ወጣት ወታደር በመከላከያ ሰራዊቱ ሲያገለግል በነበረበት ወቅት በቆሰለ አሸባሪ ላይ እርምጃ ወስዶ ጥፋተኛ ተብሎ የተጣለበትን ቅጣት ቢፈጽምም የክስ ፋይሉን ለመሰረዝ የመከላከያ ሚኒስትሩ ጽህፈት ቤት ለፕሬዝዳንት ሄርዞግ ቢያቀርብም ጽህፈት ቤታቸው የሌሎችን ማስተያየት ለመቀበል እየተጠባበቀ መሆኑን መግለጹን የኢትዮ ታህሮኖት ጋዜጣ ዘግቧል። ኤሊዮር የቆሰለን ሽብርተኛ ማጥቃት አልነበረበትም ተብሎ ነው ቅጣት የተቀበለውና አሁን የተወነጀለበት ጉዳይ 10 ዓመት ስላለፈው ነው የክሱ ፋይል እንዲሰረዝለት የተጠየቀው። ጉዳዩ በወቅቱ ከፍተኛ መነጋገሪያ ሆኖ መቆየቱ ይታወቃል። አሁንም እንደገና ጉዳዩ ተመልሷል። የኢትዮ ታህሮኖት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል በይሁዳና ሰማሪያ ቀበሌዎች አዳዲስ የመኖሪያ ሰፈሮችን ለመገንባት በጀት መጽደቁን ነው። 34 የሚሆኑ አዳዲስ ሰፈሮችን ለመስራት 1.3 ቢሊዮን ሸኬል መመደቡንና የገንዘብ ሚኒስትር በጻለት ስሞትሪች እቅዶች እየተከናወኑ መሆኑን ጋዜጦች ተመልክተዋል። ሌላው በጋዜጦች የቀረበው ጠቅላይ ሚኒስትር ቤንያሚን ናታንያሁ እስራኤል በኢራን ጉዳይ ለሚፈጠሩ ማናቸውም ችግሮች ተገቢውን ያጸፋ መልስ ለመስጠት ዝግጁ መሆኗን ተናግረዋል። ትላንት ይህን ጉዳይ በደቡብ እስራኤል በዲሞና ከተማ የኔጌቭ ጉባኤ ወቅት ባሰሙት ንግግር እስራኤል ለኢራን ጥቃቶች አስፈላጊውን ያጸፋ መልስ ለመስጠት ዝግጁ መሆኗን በቀጥታ ለመሪዎቿ መልእክት አስተላልፈዋል። ናታንያሁ ለኢራን መሪዎች እንዳሉት እኛ አጥቅታችሁ ሰላም እንቀመጣለን ብላችሁ አትስቡ። ካሁን በፊት የነበረው ሁኔታ ተመልሶ አይመጣም። ጥቃት ፈጽማችሁ ያጸፋ መልስ ከሰጠን ሌላ አይነት እርምጃ ይሆናል። ኃይሉም ከፍተኛ ነው። እኛን አጥቅቶ ባጸፋው አንድ ጥቃት ብቻ ፈጽመን የምንቀመጥባቸው ቀናት አልፈዋል። አሁን ሁኔታው ሌላ ነው በማለት የኢራን መሪዎችን በጥብቅ አስጠንቅቀዋል።
የኢዲዮት አህሮኖት ጋዜጣ የሆርሙዝ ጦርነት በሚል በኢራንና አሜሪካ መካከል ያለውን ግጭት በተመለከተ ሰፊ ዘገባ አቅርቧል። ኢራን የሆርሙዝን የባህር ወሽመጥ መዝጋቷን ተከትሎ አሜሪካም በኢራን ላይ የአየር ጥቃት እየፈጸመች ነው፣ ግን 1000 የሚሆኑ የንግድ መርከቦች በፋርስ ባህረ ሰላጤው ሀገራት ማለፊያ አጥተው ቆመዋል። በሆርሙዝ የባህር ወሽመጥ ባለፉት ቀናት ያለፉ 70 ከመቶ የሚሆኑት መርከቦች የኢራን አይደሉም ብሏል ጋዜጣው። ባለፈው ሰኔ ወር 575 መርከቦች የሆርሙዝን የባህር ወሽመጥ አልፈዋል። ባለፈው ዓመት ሰኔ ወር በሆርሙዝ የባህር ወሽመጥ ያለፉ መርከቦች ቁጥር 3131 ነበር። በዚህ ዓመት በአካባቢው ባለው ውጥረት ምክንያት 575 መርከቦች ብቻ አልፈዋል በማለት በሆርሙዝ የባህር ወሽመጥ መዘጋት እያደረሰ ያለውን የመርከቦች መስተጓጎልና ኢኮኖሚ ጫና የኢዲዮት አህሮኖት ጋዜጣ በሰፊው ዘግቧል። የማዕሪብ ጋዜጣም በፋርስ ባህረ ሰላጤው ያለ ጦርነት በሚል ርዕስ እንደዘገበው አሜሪካ በኢራን ላይ በምትወስደው የአየር ጥቃት የኢራን ኃይል ማመንጫ መጎዳቱን ዘግቧል። በኢራን ያጸፋ መልስ ምክንያት በኩዌትና ሌሎች አንዳንድ ሀገራት የሚሳኤል ማስጠንቀቂያ ደወልም ተሰምቷል። ፕሬዚዳንት ትራምፕ በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ ደህንነት ለማስከበር ቀረጽ እንጥላለን ካሉ በኋላ እንደገና መሰረዛቸውን የማዕሪብ ጋዜጣ አያይዞ ዘግቧል። የሀሬጽ ጋዜጣ የሆርሙዝን ጉዳይም ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ሆርሙዝን የባህር ወሽመጥ ተቆጣጥራለች እያሉ መግለጫ እየሰጡ ቢሆንም በሌላ በኩል ግን ኢራን በባህር ወሽመጡ ቁጥጥሯ የበዛ መሆኑን በአካባቢው ያለውን ውጥረትም አያይዞ ዘግቧል። ሌላው ኦቲዝም የተባለውና የጤና ችግር የሚያዙ ልጆች ቁጥር በእስራኤልና ዓለም ዙሪያ እየጨመረ መምጣቱን ጋዜጦች ዘግቧል። እንደ ጤና ባለሙያዎች ገለጻ ኦቲዝም በማህበራዊ ጉዳዮችና በመግባቢያ ችሎታዎች ላይ የአንጎልን መደበኛ እድገት የሚጎዳና በመጀመሪያዎቹ 3 ዓመታት ውስጥ የሚታይ የእድገት መታወክ እንደሆነ ይገለጻል። በአንጎል ነርቭ ሴሎች ውስጥ አንዳንድ ለውጦችና በመካከላቸው ያለው ግንኙነት አንዳንድ የባህሪ ችግሮችን በሚፈጥሩበት የነርቭ ስርዓት ችግር መሆኑ ነው የተገለጸው። በእስራኤልም ሆነ ዓለም ዘንድ በዚህ የጤና ችግር የሚጠቁ ልጆች ታዳጊዎች ቁጥር እየጨመረ ነው። የቅርብ ዓመታትን ሪፖርት ብናይ እንኳ በእስራኤል በ2021 ዓ ም 32222 ነበሩ። በ2023 ዓ ም 49519፣ በ2024 ዓ ም 60195 ልጆች ኦቲዝም እንዳለባቸው ተጋልጧል። በዚህ ምክንያትም እርዳታ የሚጠየቅላቸው ልጆች ቁጥር መጨመሩን ጋዜጣው ዘግቧል። የእስራኤል ሁኔታ ከዓለም ጋር ሲነጻጸር በእስራኤል 1 ከመቶ ነው። ካናዳ 3.8 ከመቶ፣ አሜሪካ 5.3 ከመቶ፣ ዴንማርክ 1.3 ከመቶ ነው በማለት ጉዳዩ ትኩረት የሚያስፈልገው መሆኑን የኢዲዮት አህሮኖት ጋዜጣ በሰፊው ዘግቧል። ሌላው ሀሬጽ የዘገበው የትምህርት ሚኒስቴር በታሪክ ትምህርት በኩል 12ኛ ክፍል የሚሰጥ አንዳንድ የትምህርት እቅዶችን ደረጃ በደረጃ የሚዘጋ መሆኑን ዘግቧል። ትምህርቱ ለ18 ዓመታት ያክል ሲሰጥ የነበረ ነው። የትምህርት ሰዎች በዘርፉ ያለው ሁኔታ ሲገልጹ በተማሪዎች በኩል ሊዘጋ የታሰበው የታሪክ ትምህርት ክፍል ተማሪዎችን ያበረታታል፣ አንዳንድ አካላትም ለመዘጋት መታሰቡን በተመለከተ ትችት እየሰነዘሩ ነው ብሏል ጋዜጣው። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። ቆይታችሁ አብሮን ይሁን። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። እንግዲህ አቶ ሽሎሞ ሞላ የቀድሞ የክኔሴት አባልና አሁን ደግሞ በኢቲቪ ቴሌቪዥን ጣቢያ የተለያዩ ወቅታዊ ዘገባዎችን ያቀርባል። ከእሱ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሽሎሞ፣ እንደምናደርግ። ጤና ይስጥልን አቶ ሰጣይ፣ እንደምናደርግ። በመጀመሪያ የበላይ ዘለቀን ዘፈን መክፈቻ ስታደርግልኝ ያው አያቴ ከሱ ጋር ሆኖ ሽፍታና አርበኛ ነበር። ይሄን ለማስታወስ ያህል ነው። እሺ፣ ጥሩ ነው። ጥሩ ነገር ነው። እንግዲህ ኢትዮጵያ ወዳንም እኮ በኢትዮጵያ ታሪክ ውስጥ ጠላትን በመዋጋት ሰፊ አስተዋጽኦ ያደረጉ ናቸው። በጣም ለሀገራቸው አይበገሩም ነበሩባት ሀገር። ጥሩ ነው። አቶ ሽሎሞ እንግዲህ ክኔሴቱ ሊበተን በተቃረበበት ጊዜ የተለያዩ ሕጎች እየጸደቁ ነው። እንዴት ተመለከትካቸው? ያው በእርግጥ ክኔሴት ወደ ምርጫ በሚወጡበት ጊዜ በዚህ በምርጫው ሰዓት ሕጎችን መደንገግ ስምል ስለማይችሉ አንዳንድ በስራ ላይ የጀመሯቸውን ሕጎች ማጽደቁ ግዴታ ነው። እኔም ክኔሴት በነበርኩበት ጊዜ እንደዚህ አይነት ድርጊቶችን 2 ጊዜ አይቻለሁ። 2 ጊዜ 3 ጊዜ
ያለ ነው የነበረ ነው መደረግም አለበት። ችግሩ ምን አይነት ህጎች ናቸው ያጸደቁ ያሉት የሚለው ጥያቄ ነው። በእውነት በዚህ 3 ቀን ውስጥ ያስተላልፉ ያሉት ሙሉ በሙሉ የህጎችን ኻሪዲዎች የክነሰቱን ተቆጣጥሮታል ማለት እንችላለን። ይሄን ካላቸው የፖለቲካ ጫና እና ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ደግሞ ከምርጫው በኋላ እነሱ አብረው የጥምር መንግስት እንዲያቋቁም ከፈለገ ከነሱ ጋር ስለሚፈልጋቸው ነው እና በዚህ በተለይ የሁለት ህጎችን ያስተላልፏቸው አሁንም ሌላ ሁለት ህጎች አሏቸው ለወደፊት የሚያስተላልፏቸው ሙሉ በሙሉ ፖለቲካዊ እይታ ያላቸው ህጎች እንጂ የእስራኤልን ማህበረሰብ አንድ የሚያደርግ የእስራኤልን ማህበረሰብ ሙሉውን የሚደግፍ አይደለም። ሙሉ በሙሉ ኻሪዲዎች ለምሳሌ ያህል እንደምሳሌ አድርገን ብንወስድ እንደሚታወሰው ከ7 ቀን 10ኛ ወር 23 ዓመተ ምህረት ጀምሮ ወታደሮቻችን ልጆቻችን ወንድሞቻችን ውትድርና ላይ ነው ያሉት በመዋጋት በተለያዩ አቅጣጫዎች በተለያዩ ቦታዎችና አሁን ብዙ የቆሰሉም አሉ ከስራ ውጪ ሆኖ አሉ። ብዙ ወጣቶች ደግሞ ሚሉም ወይም ተጠባባቂ አገልግሎት የሚያደርጉት ደግሞ ቤተሰባቸውን ሚስቶቻቸውን ልጆቻቸውን እየጣሉ ብዙ ሰዓት ያገለግሉ ነው ያለው። ምክንያቱም የሰው እጥረት ስላለ ማለት የወታደር እጥረት አለብንና ይሄ መሆን የሚገባው ኻሪዲዎች ወይም ሃይማኖት አክራሪዎች ከመጀመሪያው ጊዜ ጀምሮ ውትድርና አንሄድም ብለው አሻፈረኝ በማለት ባሉበት ሁኔታ የተወሰኑ እንኳን አገልግሎት እንዲሰጡ በሚጠየቁበት ጊዜ አሁን ያለ የምትተገብረው እንዴት ነው? አንተ ልጅ ወይም አንተ ስታገለግል ወይም እኔ ውትድርና ካልሄድን አንዱ ወደ ህግን ለማስከበር አንድን ሰው መያዝ ነው። እዛው እስር ቤት ታስገባዋለህ ይህን ታረጋለህ። አሁን እየተደነገገ ያለው ህግ አሁን ያወጡት ህግ እንዴት ነው? ውትድርና ጥሪ የተደረገላቸውን ኻሪዲዎች እነሱ ተለይተው ማለት ነው እነሱን እንዳይያዙ እንዳይታሰሩ ታስረው ውትድርና እንዲተደተሉ እንዳይጠየቁ የኛ ልጆች ግን እንደዛ መሆን አለባቸው። ለምሳሌ አንድ ሰው መጥቶ ነገ ውትድርና ለድም ብል የወታደራዊ ፖሊስ መጥቶ ይይዘዋን እስር ቤት ያስገባዋን ይጠይቀዋን ይመረምረዋን ከዛም ብዙ አይነት ሳንክሽኖች ወይ ማዕቀቦች ሁሉ ይጣልበታል። አሁን እየተደረገ ያለው እንዴት ነው? ውትድርና እንዳይሄዱ ብቻ ሳይሆን ጥሪ በሚደረግላቸው ደግሞ ምንም አይነት ጉዳት እንዳይደርስባቸው ይሄ በጣም አሳፋሪ ህግ ነው። ኢታማዦር ሹሙ ሜጀር ጀነራል ኢያል ዛሚር ይሄ ትክክል አይደለም፣ እኛ ውትድርና በምንወስድበት ጊዜ እምቢ የሚሉንን እስር ቤት እያስገባን እያሰርን የምናደርገው ነውና እኔ ወታደራዊ እጥረት አለብኝ ይህን እያደረጋችሁ ያሉት ህግ ትክክል አይደለም ሲል ለጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ደብዳቤ ጻፈ። ለመከላከያ ሚኒስትሩ ሙሉ በሙሉ ያውቁታል። በተለይ የሊኩድ አባላት እንዲሁም የኦዝማ ይሁዲት በጣም የሚገርም ናቸው። ለጽዮኑ ታዳቲት የሚባለው ለምሳሌ በጸለይ ስሞትሪችን ብትወስድ የሱ ሴክተር ያካባቢ የሚመጡት ለምሳሌ ኪፓቸውን አድርገው ነጭ ኪፓ የሚለብሱት ወትድርና የሚያገለግሉ ብዙ የሞቱ ብዙ የቆሰሉ እኔ ምን አይነት ህጎችን እየደነገጉ እንደሆነ በጣም አሳፋሪ ነው። የሚያሳየው ኻሪዲዎች አለራሳቸው ጥቅም የብሔራዊ ጥቅም የሚባለው ነገር አያምኑበትም 100%። ገንዘብና እነሱ የሚፈልጉት ገንዘብ ቁጭ ብለው እነሱ ሰራተኛ እየሰራ ገንዘብ እንዲሰጣቸው አሁን ደግሞ ውትድርና እንዳያገለግሉ ደግሞ በተለያዩ መንገዶች አገልግሉ እየተባሉ ቢጠየቁ። ስለዚህ በነገራችን ላይ በትላንትና የወጣውን ህግ ለምሳሌ ይሄ ነው አንዱ በጣም አወዛጋቢ ሆኖ ያለው። ሌላው አንድ ደግሞ የሃይማኖት ትምህርት ያገሪቱ አንዱ ገጽታዋ ነው መልኳ ነው የሚል አስተላልፈዋል።
ያንኳ ብዙ አከራካሪ መስሎ አይታየኝም። በጋርገሪቱ የዲሞክራሲና የይሁዲ ሀገር ናት። ችግር የለውም እሱን እንደዚያ ብሎ ወታደር የሚያገለግሉት እነሱ መብት ሳልተነካ ድረስ ምንም ችግር የለም። እቺ ሀገር የይሁዲ ሀገር ስለሆነች የኦሪት ትምህርት አስፈላጊ ነው ብሎ መደንገጉ የዲክሌሬሽን ስለሆነ ወይም አዋጅ እንጂ ብዙ ኤፌክቲቭ ነገር የለውም። ይሄኛው ግን ይሄ በጣም የሚገርም ነው። በነገራችን ላይ በትላንትናው ማታ ወዲያው ነው ህጉ ተጸደቀ። የሻቲድ የሚባለው ፓርቲ በያኢር የሚመራው እንደዚሁም እስራኤል ቤቴኑ የቀይ ክንፍ ፓርቲ ነው በሊበርማን የሚመራው ፓርቲ በእርግጠኝነት ሌሎችም ተጨምሩበታል። ወደ ከፍተኛ ፍርድ ቤቱ አቤቱታ አቅርበዋል። ማለትም ይሄ ህግ መክሸፍ አለበት መተግበር የለበትም ብለዋል። በእርግጠኝነት ነው ማለት ሰጠይ ህጉ እኩልነትን ያላንጸባረቀ ህግ ስለሆነ ሀሪዲዎችን ብቻ ለይቶ እነሱ ፕሪቪሌጅ የሚሰጥ ህግ ስለሆነ ይሄ ህግ ደግሞ ውትድርና እንዳያገለግሉ የሚያደርግ ስለሆነ ይሄ ህግ ይሰረዛል። ምንም ጥያቄ የለውም። ግን ይህ ማህበረሰባችን ተመልሶ እንደገና አለመግባባት ያመጣ ይችላል። እንደገና በጣም አሳዛኝ ነው። ጥሩ እናየዋለን። እንግዲህ ለወደፊት የሚሆን ሌላው ቱርክ በሶሪያ መሰረት እየጣለች ነው ይባላል። እንደውም የሶሪያን ጦር እያሰለጠነች ነው ይባላል እና ለእስራኤል ምን ያክል ስጋት አለው? ጥሩ አይደለም ለእስራኤል። ቱርክ እንደሚታወቀው አርዶዋን የእስላም ብራዘርሁድ ወንድማማቾች እስልምና ሃይማኖት ተከታይና እሱ አገሪቱን ቱርክ የነበረችበትን የዲሞክራሲ ሂደት ሙሉ በሙሉ የቀየረና መጥፎ ፕሬዝዳንት ነው። ከእስራኤል ጋርም ጥሩ ወዳጅነት ነበረን። ያ ወዳጅነት ሁሉ አቁሟን አሁን ከኢራን በኋላ ቀንደኛ ጠላታችን አርጓት ያለ አርዶዋን ቱርክን ነው በእስራኤል ላይ ማለት ነው። እንደሚታወቀው ሐማስን ደጋፊዎች ናቸው። የሐማስን የቀሩትን ርዝራዥ መሪዎቻችን ከነሱ ነው እያስተናገዷቸው ያሉት ከሌሎች እና ቱርክ ለእስራኤል ያላት አቋም በጣም አደገኛ ነው። በእርግጥ አንድ ጥሩነቱ እንዴት ነው? ቱርክ የናቶ አባል ነች። ናቶ ማለት የአውሮፓ ከውትድርና የአውሮፓ ውትድርናን አውሮፓን ለመከላከል የተቋቋመ ወታደራዊ ያለ ተቋም አለ። የዚያ አባል ናት። አሜሪካ ጋር ደግሞ ጥሩ ወዳጅነት አላት። እነዚህ አሜሪካና የናቶ እስራኤልን ለምሳሌ በውትድርና ወይም የሆነ ጉዳት ለማድረስ በምትፈልግበት ጊዜ የናቶ ፍቃድ ስለሚያስፈልጋት እንጂ አንዱ ትንሽ ላያስፈራን የሚችለው ቱርክ በሙሉ ዛሬ እስራኤል ጠላት ናት ማለት ይችላል። ይህ በእንዲህ እንዳለ በሱሪያን ደግሞ አሳድን በመጣል አሁን የመጣውን አሻራ የሚባለውን ፕሬዝዳንት እዚህ እንዲደርስ ያደረጉት እነሱ ናቸው። ሌላው ደግሞ ቱርኮች የራሳቸው ጥቅም አላቸው። የራሳቸው ጥቅም እንዴት ነው? ሱሪያ አካባቢ ያሉት ኩርዶች እንደዚሁም ከቱርክ ያሉት ኩርዶች ኩርዲስታን ደግሞ ኢራቅ ያሉት ኩርዲስታኖች ኢራን ያሉት 2 3 4 ሀገር ያሉት ኩርዶች ኩርዲስታኖች በአጠቃላይ የራሳቸውን ሀገር ይቋቋምልን እያሉ ጥያቄ እያቀረቡ ስለሆነ ይህ ሰውዬ በሻራ ይሄን አሻራ የሚባለውን ሰውዬ ስልጣን ካስያዝንና የሱ በጎ ስራ ከሰራንለት ለቱርኮች አገር እንዳይሰጡ እሱ ይቆጣጠርልን በማለት የራሳቸውን ጥቅም ለማስከበር ነው አሻራን እየደገፉት ያሉት። በእርግጥ ሱሪያ ከ15 እና ከ18 ዓመት የጦርነት በኋላ አሁን ትንሽ ጦርነቱ ረገብ ያለ መስሎ ይታያል። ለዚህ በእርግጥ ሱሪያ ትልቅ አስተዋጽኦ አድርጋለች። ይህን አስተዋጽኦነቷ የተተገበረው ሱሪያን ለመጥቀም ሳይሆን የራሷን ጥቅም ቱርክ ውስጥ ያሉት ኩርዶች እነሱ አገር እንዳያቋቁሙ ተገንጥለው እንዳይገነጠሉባቸው የሚለው ያለ ማረጋገጥ ነው። ስለዚህ በእርግጥ ግሎደኛ ቀራብ በማለቱ ጥሩ አይደለም፣ አስጊ ነው። ይህን በተመለከተ እስራኤል ያው አይኗን ከፍታ ማየት አለባት፣ መከታተል አለባት። ሱሪያ ደግሞ ተመልሳ ልክ የራሻና የኢራን በእነሱ ቁጥጥር እንደነበረች አሁን ደግሞ በቱርክ ቁጥጥር ላይ የምትወድቅ መስሎ ይታያል።
እዚህ ላይ ብዙ የዲፕሎማሲ ስራ ያስፈልጋል ነው ተወሰጠኝ። በተለይ እስራኤል ዓለም አቀፋዊ ዲፕሎማሲ ስራ እየሰራች ቱርክ እጇን እንድታነሳ አካባቢው እንዳትመጣ የሚለውን እዚህ ላይ ደግሞ እስራኤል ፊት ለፊት ልክ ከሊባኖስ ጋር ንግግር እንደምታደርገው ከአሻራ የሚባለው ፕሬዚደንት ጋር ከሱሪያው ጋር ደግሞ እስራኤል ፊት ለፊት ንግግር አድርጋ የሰላም እና የጉርብትና ኑሮን እንድንኖር እስራኤል ደግሞ ራሷ ጥያቄ ማቅረብ አለባት፣ መሞከር አለባት። እንግዲህ ለማንኛውም ቆይተን የምናየው ለእስራኤል ጥሩ አይደለበት። ጥሩ እንደው የአሜሪካና ኢራን መጨረሻ ምን ይሆን? እንደዚህ አልፎ አልፎ እየተተኳኮሱ እንደው የሆርሙዝን ምክንያት አድርገው ይቀጥሉ ይሆን? ሰጠኝ የአሜሪካና የኢራን ጦርነት አሁን እያደረጉ ያሉበት ጦር ላይ ናቸው ሙሉ በሙሉ። በእርግጥ አሜሪካ ያላትን ኃይል በሙሉ እየተጠቀመች አይደለም። ኢራኖች ግን ሽንፈት ደርሶባቸው ሽንፈታቸውን ለመሸፈን እና የደረሰባቸውን ውድቀትና ጉዳት ለመሸፈን ሲሉ እነሱ በተለይ ሆርሙዝ የሚባለው የባህር የመርከብ መስተላለፊያ ቦታ ሰው መዝጋታቸውና ወይም ከዚያ ያለውን መርከብ በሙሉ በሚያልፍበት ጊዜ ጭነት ቤንዚን ጮህ በሚያልፍበት ጊዜ ቀረጥ ለማስከፈል የሚደረገው ተድራጎት ጭራሽ ከጦርነቱ በፊት ያልነበረ ዓለም አቀፍ ባህርን የቀረጥ መክፈያ እያደረጉት ነው። ያ ብቻ ሳይሆን በአጠቃላይ ኢራኖች አሮጋንትነት እየተሰማቸው ነው። ልክ እንዳሸነፉ ነው። ግን በተግባር በምናይበት ጊዜ በእውነት አገራቸው በብዙ ተጎድታለች። መሪዎቻቸው ሁሉ እንደምታየው ተሸኝተዋል። የሐመናይ ቀብር ለምሳሌ ትላንትና ነው የተፈጸመው እና ብዙ ቢጎዱም የኒውክሌር ቦምብ ፕሮግራማቸው ያም ከሽፏል ማለት አይቻልም። ግን ስራውን እየቀጠለ አይደለም። አሁን እንዲቆም ተደርጓል በጦርነት ላይ እስራኤል ባደረገችው ጉዳት። እንዲሁም የተለያዩ የወታደራዊ ጉዳቶች ደርሶባቸዋል። ያም እንኳን ደርሶባቸው በእነሱ በኩል በእነሱ አስተያየት በእነሱ እይታ ልክ አሜሪካን እንዳሸነፈች ነው። በእርግጥ አሸናፊነት በተለይ ሊሰማቸው የቻለው በስተት ወይም ደግሞ ሆነ ብለው ባለፈው ትራምፕ የተፈራረሙት ፊርማ የሰላም ፊርማ ከነሱ ጋር በጣም አሳፋሪ ነው። አሜሪካን የማይመጥን እስራኤል ተቃውሞነት ብታሰማም አልሰማም ብሎ ያደረገው ስምምነት ነውና እነሱ አሁን ያን ስምምነት በሚደረግበት ጊዜ ለነሱ ከፍተኛ ጥቅም የሚሰጣቸው ሆኖ ከተጠየቁት ጥያቄዎችና ከቀረቡት የጦርነት ዓላማ ስቶ የተደረገ ፊርማ ነበርና ያ ፊርማ አሁን መጨረሻ ላይ ትራምፕን እንዲንቁት አድርጎታል። ንቀውታል። ምንም ማያደርገንም ዝም ብሎ ነው ሚቃዥ በማለት ይህን ገጽታ እያሰሙን ነው ያሉትና በጣም የሚገርም ነገር ነው። አዎ ጥሩ። አቶ ሽሎሞ በጣም ነው የምናመሰግን። ሰላም ቀን ይሁንልህ። መልካም ቆይታ። ሰላም ሁኑ። ቻው ቻው።